እውነት ለምናገር እኔ ስንፍናን አላቀው ስለዚህ ሰው መርህ ጣሰና መርሁ ልክ አይደለም ማለት አትቺ ያዋከሪ ታርቆር ታወጣሉ ጊዜ እየጠበበ እንጂ እየላለ አይመጣም ታዲያ የሚበላ ሰው ከደሃ ሰው ባህሪ ነው ድሮ ለምሳሌ ልቅነት ህይወቴን እንደ ነፃነት ነበር ማየው በቃላቶቻቸው ተገስተን በምኩራብ ሲሰብኩ በጣም ራሳችን መርምረን ያለቀስንባቸውን ሰዎች በፍጹም ማይገኙበት ቦታ ስናገኝ ኦፖርቹኒቲሽ ላይ ድልሽ ላይ የመጣልሽ አጋጣሚዎች ላይ መተኛት እዚህ ጋር አልተቀየረም ብለን ብዙ ነገር እየተቀየረ የልብ አይቀየር የትኛውም ትላልቅ ሰው ከጨቅላ ከህፃን ከማህፀን ይጀምራል ትንሽ ነገሮችን ካልናቀን እዚህ ስቱዲዮ ውስጥ አንበሳለ እንግዳ እንዳላመጣ ጤና ይስጥልኝ እንዴት ውላችኋል ፈትልና ወግ ከመቅዲ ጋር ሰዓታችን ነው አንዳንዴ በጣም ደክማችሁ አውቅም እንኳን አዲስ ነገር ለመፍጠር አዲስ ነገር ለመስራት ነገር ለማየት ምን ሰንፍንበት የሚታክተን ጊዜያቶች ይኖራሉ ስንፍና የሚዛባ ህመም ሆኖብናል እኔንም ጨምሮ ዛሬ ስለ ስንፍናና መፍትሄዎቹ እንነጋገራለን በተለይ ስንፍናን ማሸነፍ እንዴት ይቻላል ስንፍና ከብዙ ነገሮች እንዴት ያዘገየናል ከየት የተለማመድነውና ወደ ነቃና ደግሞ ወደሚፈጥር ኃይል ደግሞ መሄድ እንዴት ያስችለናል በፈትልና ወግ እንወያይበታለን እዚህ ጋር በስኩላችሁ እንግዳ መምህር ኢዮስያስ ግርማ ይባላል በተለይ መንፈሳዊ መጽሐፍቶችን እንዲሁ ደግሞ ልጆች አስተዳደግ ላይ ስነ ልቦና የሆኑ መጽሐፍቶችን ከ7 በላይ መጽሐፍትን ጽፏል በመንፈሳዊ ህይወት አገልጋይ ነው ወጣት ነው ልባም ወደዚህ ጋብዛዋለሁ እንዴት ነው እንኳን ደህና መጣ እንኳን ደህና ቆየሽ መፍተል መቼስ ተለማምደህ ይጠብቀኝ መፍተል እንኳን አልተለማመድኩም ሐሳብ መፍተል ታስተምሪኛለሽ ሐሳቡን እንፈትላለን አሁን ደህና ነኝ በጣም አንዳንድ እንግዶችን ወደዚህ ስጋብዝ ፈትሉን ተለማምደን እንምጣ ወይስ ይላሉና አይ እኔም አልቻልኩትም ቁጭ ብሎ እንተያያለን ሐሳብ እየሰማው የጉን እንፈትላለን እውነት ነው እንኳን ደህና መጣ እንኳን ደህና ቆየሽ ደስ ብሎኛል ደግሞ ስላየሁሽ እኔም በጣም ደስ ብሎኛል ብዙ ጊዜ በተለያዩ ሙያዎች ላይ ለመነጋገር ስታስብ ወይ ልምድ አላቸው ወይ ደግሞ በጣም ረጅሙን ጊዜ ሰርተዋል ወይ በጣም ንግግራቸውን ለምደናቸው ሁሉ ቦታዎች እናገኛቸዋለንና ልባም የሆኑ ወጣቶችን ስናገኝ ደግሞ በቃ በጣም ከነሱ ህይወት ካዲሱ ደግሞ ኃይል መማር አለብን ብዬ በጣም ነው ማምነውና ጥሩ ተጫውተን ብዙ ተምሬብህ ነበር እሺ እኔም መቅዲ ጥሩ ጊዜ ነበር ከዚህ በፊት ያሳለፍነው አዎ ደግሞ አሁን ጥሩ ሐሳብ ይዘሽ ስለጋበዝሽኝ በጣም አመሰግናለሁ በጣም እኔም አመሰግናለሁ ስንፍናን ስናነሳ ቀድምም ያወራን ነበርና እውነት ለምናገር እኔ ስንፍናን አላቀው ብዬ በኩራት መናገር እችላለሁ ኩራት እንኳን ባይሆን ሰው ሰነፍ ሊሆን አይገባውም ብዬ ነው ማምነው በመታገል ውስጥ በመንካት በመዳሰስ ውስጥ በረፍት የለሽ ጉዞ ውስጥ ነው ኃይል ያለው ብዬ ነው ማምነው ግን ደግሞ ልክ እንዲህ ደግሞ ኃይል አለን ብለህ ደግሞ እስከሚጠፋ ድረስ ደግሞ ስንፍናን ደግሞ አንዳንድ ጊዜ አቀዋለሁ ያኛው ይጠፋና ደግሞ በቃ ካልጋ መነሳት ብርሃን ማየት እስከምትጠላ ድረስ ደግሞ ስንፍና አለ ሁሉ ጊዜ ደግሞ ያንን ህይወት የተለማመድን ሰዎች እንኖራለንና ስንፍና ምንድነው ባንተ አይን ሰው ሰነፍ ነው ወይም ሀኬተኛ አይደል መጽሐፍ ላይ ትለዋለህ ምንድነው ስንፍና እንኳን ይሄ ርዕስ ሲነሳ በጣም ብዙ ረቂቅ ነገር ነው እንደምናስበው ብቻ አይደለም እንዲያውም ትልቁ ጣላታችን ነው ብዬ ነው የማስበው ከሰይጣን ቀጥሎ በህይወትሽ ላይ አላማሽን እንዳታረጊ ራእይሽን እንዳትፈጽሚ የሚጎትትሽ የሚይዝሽ አንዳች ኃይል ቢኖር ስንፍና ነው እና አሁን አንቺ እንዳልሽው ብዙ ሰው የሚችለውን ሁሉ ታትሮ ይሰራል በብዙ መንገድ ውስጥ ያልፍ ብዙ ነገሮች ቻሌንጅ አድርገውት ያንን አልፎ ሲሄድ በራሱ የሚያጎለብተው ትጋት አለ በጣም ብዙ ሰው ውስጥ ግን ተደብቆ መኖር ይችላል ስንፍና ለምሳሌ አንዳንድ ሰው በስራ ጉዳይ ላይ አሸንፎታል ትጉ ሆኗል በጸሎትስ ሰንፏል ወይ እግዚአብሔርን በመፈለግ ሰንፏል ወይ ከሰዎች ጋር ባለው ሪሌሽንሺፕ ለሁሉ ነገር ትጋት ይጠይቃል ባላንስ የሆነ ህይወት ለመኖርና እንደ አገር ደግሞ ኢትዮጵያ ካየሽ እንግዲህ ብዙ አመት ታሪክ ያላት ናት ከሌሎች ሀገር አድቫንቴጅ የሆነች ሀገር ናት ደግሞ በቅርጻ ቅርጽም ብትይ በጣም ታዋቂ ናት 3000 አመት በላይ ታሪክ አላት ብዙ ስልጣኔ ያለፉባት ሀገር ናት እንደገና ደግሞ ልምድ ብትይ ብዙ ልምድ አለን እንደ አገር ማለት ነው ብዙ ተፈጥሯዊ ሀብት አለን አባየኛ ተከዘየኛ እንላለን አይደል አለን አላሰነፈንም ወይ ይላል አንዳንዴ ይሄ ሁሉ አለን እኮ መኖር ራሱ አንዱ ችግር ስለሆነ ነው መልክዓ ምድር አቀማመጥ ብትይ እንደ ኢትዮጵያ በጣም የተመቸ ስፍራ የለም እንዲያውም ዓለም አቀፍ ጥናት የሚያጠኑ ሰዎች ሲናገሩ በዚች በትንሽ ኪሎ ሜትር ርቀት ውስጥ ራስ ዳሽንን የሚያክል ከፍታ
ዳሎልንም ያክል ዝቅታ ያለበት ስፍራ ብዙ የለም። ያ የየራሱ ጥቅም አለው። በከፍታ ውስጥ የምታገኛቸው መልካም ነገሮች አሉ፣ ደግሞ በዝቅታ ውስጥ የሚወጡ ማዕድኖች መልካም ነገሮች አሉ። ይሄን ሁሉ ይዘን ግን ለምንድነው እንደ ስማችን እንደ ታሪካችን እንደ ቆይታችን እንደ ሀብታችን እንደ ተፈጥሮ ሁኔታችን እንደ አየር ጸባያችን ኢትዮጵያ ያልገነነችው ካልሽ እነዚህን ሀብቷን መቆፈር የሚችለው ትጉ ሰው እጆቹ የበረቱ ሰዎች ናቸው እንጂ እንዲሁ ንብረት ስላለው የራስሽ ስለሆነ ሁሉ ነገር ስላለሽ ከሰነፍሽ ሌላው መተቆፍሮ አውጥቶ ይተቀምበታል እና ብዙ ለኛ በተለይ የሚያስፈልግ ነውና ብዙ ስም ነው ያለው ስንፍና እውነት ነው አንዳንዴ ይሄ ራቅ ያሉ ነገሮችን ስናነሳ በተለይ ሀገር የሚለው ራሱ ሀገር ውስጥ ሰው ነው አይደል ሰው ውስጥ ደግሞ ማንነት ነው ራስ ነው እንደውም አሁን ብዙ ጣቶች ሲጠቁሙ አብዛኞቹ ወደ ውጭ ሆኑ ይመስለኛል እና ወደ ውስጥ ተመልክቶ እኔ ማን ነኝ የቱ ጋር ሰነፍኩ አሁን ስንፍና ቅድመ ተንተን ስትጀምር ቅድም ሰነፍ አይደለሁም ያልኩበትን ነገር ዋኬ ሊተር ቆርጣ አወጣለሁ እና አሁን እንግዲህ ልንዘረዝረው ነው ስንፍና ከየትኛው እድሜ ይጀምራል ስንፍናን የማያውቅ ቤተሰብ ስንፍናን ያልዳሰሰ ቤተሰብ ስንፍናን አይሰጥም ብዬ ነው ማስበው ከየት ነው የምንወርሰው እኛስ ምን እንጠይቅበት አንተ እኮ ሰነፍ ነህ ለመባል ምን ደርስበት እድሜ ከዛ ምን ሰራው ነገር ምንድነው ከዛ ምን ናጣውስ ባለመሆኑ ያጣናቸው ነገሮች ደግሞ በግለሰብ ደረጃ እናያቸው በቀላሉ ማን ነው ሰነፍ የሚለውን ለማወቅ ምልክቶቹን ልንገርሽ እንግዲህ የሚመለከቱን ተመልካቾችም እነዚህ ምልክቶች አይቶ ሰነፍ ነኝ አይደለሁም የሚለውን ይወቅ እና ምልክቶቹን ደግሞ በራስሽ በመንፈስሽ በውስጥሽ ፈትሻቸው እሺ የመጀመሪያው አርማ የስንፍና እንቅልፋምነት በቃ ሁሉም ሰው ታፔላውን ቢዘረጋ ስንፍና ሲባል እንቅልፋምነት ይታያል ያ ማለት ግን ሁሉም እንቅልፋም ሰነፍ ነው ማለት አይደለም ደግሞ የማይተኛ ሰነፍም አለ መጽሐፍ ቅዱስ ላይ አንድ ጠቢቡ ሰለሞን የሚባል በጣም ታዋቂ ሰው አለና ያ ታላቅ ጠቢብ ሰው ንጉስ የሆነ ሰው ምሳሌ መጽሐፍ ጽፏል በህይወቱ ላይ የጥበብ ጥግ ላይ በነበረበት በቃ ክላይማክስ በወጣበት ታላቅነት በነበረበት በጣም አብዝቶ እየተናገረ የጻፈው ስለ ስንፍና ነው እና ይሄ ንጉስ ምን ይላል አንተ ታካች እስከመቼ ትተኛለህ እስከመቼ ታንቀላፋለህ ድህነት እንደ ወንበዴ ችጋር ሰይፍ እንደታጠቀ ይመጣብሃል ይለዋል አስቢ ወንበዴ ሲመጣብሽ አምጪ ነው የሚልሽ የራሱን ንብረት እና ስንፍና መጥፎ ነገሩ ምን እንደሆነ ታውቂያለሽ የሚሰርቅሽ ያለሽን ብቻ አይደለም ወደፊትሽን ነው የሚሰርቀው ዛሬ ብትተጊ የምታገኙ ነገር ነው የምታጭበት እና አንድ ጊዜ በንክስና ወንበሩ በተቀመጠ ጊዜ ጠቢብ ንጉስ ሁለት ሴቶች መጡ እና አንደኛዋ ታሪኩ በጣም ፌመስ ነው ይታወቃል አንደኛዋ ልጇ ላይ ተኝታ ልጇ ሞቶ ነው የመጣችው ሌላኛዋ ደግሞ ልጇ ጠፍቶ ተሰርቆ የሞተ ልጅ ስለያዘች ነው የመጣችውና በዚህ ውስጥ ያው ብዙ የሚያስተምረው ነገር አለ ራሱን የቻለ እኔ ግን የሚገርበኝ እነዚህ ሁለቱም ሴቶች በጣም የሚገርምሽ አንደኛዋ ልጇን ተኝታበት ገደለችው እስኪሞት ድረስ ተኛችበት ሁለተኛዋ ደግሞ ተኝታ ልጇ ተሰርቆ የሞተ ልጅ ታቅፋለች ይሄ በጣም ጥልቅ የሆነ እውነት አለ ብዙዎቻችን ስንቶቻችንን የኛ የሆነ ነገር ላይ እግዚአብሔር የሰጠን መክሊት ላይ ማድረግ የምንችለው ላይ ቢዝነሳችን ራእያችን ላይ ተኝተን ይገደልነው ሌሎቻችን ስንቶቻችንን የኛ ነገር የሆነ ተሰርቆ ከእጃችን ተወስዶ በሙት ነገር የተቀየረ እንቅልፍ በጣም ክፉ ነገር ነው ማልዶ መነሳት የሚያክል ትልቅ ትጋት የለም የሚጀምረው በጠዋት ከመነሳት ነው ያስባለሁ አዎ ተኙም ስለሚሉ ማያተኞች ደግሞ መተኛትም አሁን ከጊዜ በኋላ ምን ይገጥመኛል እኔ መተኛትን ራሱ ተናፍቀዋለ የአይምሮ መስራት ደግሞ ሲጀምር በቃ ያኔ በደም ፍቅርን ሰቅለምተኛው አይኔ ላይ ውል ነው የሚለውና ለሰውነታችን ሁሉን በልክ ማድረጉ ይመስለኛል ምን ያህል ጊዜ ነው አንቺ ላይ ቲክ አርጋለሁ እንቅልፋምነትን አልፈሻል ሳይው እንቅልፍ ልጆም መተኛት ነው የምፈልጊው ማልዶ መነሳት ግን ላይሆን ይችላል ደግሞ ስለዚህ ግን ብቻ ረጅሙን ጊዜ በእንቅልፍ ይሄ ተነስ ያለ ውስጥ መተኛት ይመስለኛል ሌት የሆነ አተኛኘትን ሳይሆን የኮነንኩ ያለሁት እንቅልፋምነት ሲባል በጄነራሊ አጠገብሽ ኦፖርቹኒቲ ያለ ስትተኝበት ነው እንጂ አልጋ ላይ ብቻ አይደለም እንጂ አልጋ ላይም ሆኖ አንዳንድ ሰው እኮ ንቁ ያልሆነ ሰው አለ እኔ አሁን ጆሮን የተበላ ሰው አቃለሁ አይጥ መታ ይሄኛውን ጆሮን በልታው በሆነ አምስደው ያኛውን ጆሮን መታ ደገመች ወይ እና ይሄን ያህል ኦፖርቹኒቲሽ ላይ ድልሽ ላይ የመጣልሽ አጋጣሚዎች ላይ መተኛት ልክ እንደዛ ልጆቻቸው እንደተሰረቁ ሰው ነው ስለዚህ እንግዲህ ምን ያህል እንቅልፋም ነኝ ምን ያህል ሌት ተኝ ነኝ
ብቻ ሳይሆን ምን ያህል ነው እድሎቼ ላይ ያንቀላፋው ተጓደኞቼ ያንቀላፋው የመጀመሪያው ምልክት እሱ ነው እሺ ሌላኛው ሰበብ ነው ሰበብ መቼም ሲነሳ ብዙዎቻችን ሰበብ አለን የሆነ ነገር ላለማድረግ ትንሽ ሰበብ ቆይ በኋላ አደርጋለሁ ብለሽ ታውቂያለሽ እስቲ አሁን ማድረግ ብቻው ቆይ በኋላ አደርጋለሁ ነገ አለ ሁሌ ሰበብ ውስጥ ነገ አለ ደግሞ ሁሌ ሰበበኛ ከሆንክ ሰበብ አለ ይቀጥላል አይልቅም ሰበብ የሚገርምሽ ነገር ነገ የራሱ ደግሞ ሰበብ አለው ዛሬ ማድረግ ያልቻልሽው ነገ ስትቀጥሪ ሁሉ ጊዜ እየጠበበሽ እንጂ ሲጀመር ከእድሜያችን እየቀነስን ነው በየቀኑ ስንቆጥር ጊዜ እየጠበበ እንጂ እየላለ አይመጣም ስለዚህ ዛሬ ማድረግ የምንችለውን ዛሬ ማድረግ እንችላለን ወይ አሁንም ጠቢቡ ሰለሞን ሲናገር ምን አለ ታካች ሰው አለ ሰነፍ ሰው በሜዳ አንበሳ አለ አለ ስለዚህ ወደዛ ከሄድኩ ይበላኛል ግን ሰበብ ነው ከተማ ውስጥ ሜዳ ላይ አንበሳ ምን ይሰራል ግን እንዳይላክ ብሎ ምን አለ አንበሳ አለ ይበላኛል በጣም ብዙ ሰዎች እኔንም ጨምሮ ብዙ ጊዜ የሆነ ምክንያት ፈልጌ አንድ ነገር አልጀምርም በቃኮ ምናልባት ብርኮ ቢኖረኝ ልል ይችላል ግን ያን ያህል ብር ላይ ያስፈልግ ይችላል ያን ነገር እንድጀምር ምናልባት ዘመዶቼ ቢኖሩ ኖር ወይ ዝናብ እኮ ያዘኝ ልመጣ ቢኮ ዝናብ ያዘኝ ምናልባት የቀረሁበት ነገር ህይወቴን የሚለውጥ አጋጣሚ እኮ ሊሆን ይችላል በጣም በብዙ ሰበብ የተሞላ እንሆናለን ጤና ይስጥልኝ ቤተሰቦቼ ደህና ናችሁ በመቅዲዬ ሚዲያ የተለያዩ ፕሮግራሞችን ያነሳን እስካሁን ቆይተናል አንድ ወር አካባቢ ሆኖናል ግን በጣም ጥቂቱን ነው ወደ እናንተ ያደረስነው ገና ከፍል ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች ድራማዎች ቀልዶች በጣም ብዙ ዝግጅቶች እናንተን ይጠብቃሉ ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ መልካም ጊዜ በጣም ልክን እንደ አላቋርጥም ብዬ ነበር ግን እዚህ ላይ አንድ ያበረታኝ ድምጽ በቅርብ የሰማሁት ምንድነው ውጪ ሀገር ዜጋ ናትና ስታወራ ከነበሩት ተሳታፊዎች የሚቀርበው ጥያቄ አሁን እኮ ጥሩ ወቅት ላይ አይደለንም ጦርነት አለ ከዚህ በኋላ ምን ልንሰራ ሀገር እንዲህ የሆነ ምን ሰማው ነገር ሁሉ አለቀ እየተባለ እኛ እንዴት ነው አዲስ ቢዝነስ ጀምሩ ወይም አዲስ ነገር ክፈቱ የምትይን ብለው ጠየቋትና ሁሉ ነገር የሚጀምረው አለቀ በተባለበት ሰዓት ነው ብላ አብራራችሁና አንዳንዴ ሰዎች አለቀ ብለው ፊታቸውን ባዞሩበት ጊዜ አንተ ደግሞ ሌላኛው ፊትን አዙረ መሄድ ነው ባለጸግነትም ስኬትም መለየትም ብላ ነገሩን ስታስረዳ በጣም ገረመኝ ብዙ ዳቦዎች በሌሉበት ጊዜ ዳቦ ለመፍጠር መሞከር ብዙ ቢዝነሶች ሲዘጉ አንተ ለመጀመር መሞከር የብዙ ነገሮች በር ከፋች ያኔ ነው አለችና በጣም ነው ገረመኝ ሌላ አይነት እይታ ነበር ስለዚህ ሱም ስንፍና አይሆንም የምታየው የምትዳሰው እንኳን አንዳንዴ ስንፍና ወይም ሰበብ ሊሆን አይችልም ሰበብን የምለው አንዱ ሲጀመር አማራጭ የሌለሽ ከሆነ ነው እንጂ ያኛውም እኮ አንድ የትጋት እኮ ምሳሌ ነው ተንቀሳቅሶ ራሱ እኮ ነገርሽን ጊሬሽን ማርሽሽን ቀይረሽ መሄድ ይሄ እኮ ራሱ ትጋት ነው ግን ማድረግ እየቻልሽ ላለማድረግሽ የማይሰጥ ሰበብ ውስጥ ከሆንሽ ስንፍና ብለን ነው የምንገልጸው በቃ በዛ አንበሳ አለ እምትይ ከሆነ ማለት ነው መንገድ ላይ አንበሳ ይበላኛል አይደል እዚህ ስቱዲዮ ውስጥ አንበሳ አለ እንግዳ እንዳላመጣ የታሰረ አንበሳ አለ ይበላኛል ነው ነገሩ በሌለበት ላምባል አለበት በቃ ይሄ ሰበብ ነው የሰጠው ስለዚህ ሰበብን ቲክ ማድረግ እንችላለን ሰበብ ሰጣለው የሚለው ሶስተኛው ስራ ለመውደድ ነው ብዬ ነው የማስበው እጆቻችን ስራን ካልወደዱ ማድረግን ካልወደዱ አሁንም ሰበበኛ ነን ይሄ ደግሞ ምን ማለት ነው አንዳንድ ሰዎች ለምሳሌ የቤተሰቦቻቸው ቢዝነስ አለ አጠገባቸው ብዙ የሚያቃቸው ኦፖርቹኒቲ የሚሰጣቸው ሰዎች አሉ ግን ኢግኖር አድርገውታል ለምን ትጋት ይጠይቃል አንድ ነገር ማልማት ማንቀሳቀስ እንቅስቃሴ ይጠይቃል እዛው ምሳሌ መጽሐፍ ላይ ምን አለ በታካች ሰው እርሻ አለፍኩኝ አለ እና አይምሮ በጎደለው የወይን አትክልት ስፍራ አለፍኩኛልና የድንጋዩ አጥር ተንዷል አለ እሾህ ሞልቶበታል ሳማ አብቅሏል አየው ተመለከትኩ ጥበብን ተቀበልኩኝ አለ እና እርሻሽ ምንድነው ያለበት እሾህ ነው ወይ የተሞላው እጆችሽ መስራት አቁመዋል ወይ የሚለውን ትጠየቂያለሽ በቀላሉ ቤት ውስጥ ከማብሰል የሆነ ነገር ከመስራት ሊሆን ይችላል ጊዜ ይያለሽ ማለት ነው ጊዜ ይያለሽ ማድረግ የምትችይው ነገር ካላደረግሽ ስንፍና ነው ሌላ ስም አንድ ጀነራል ሲናገሩ ምን አለ ስኬት የሚጀምረው አልጋ ከማንጠፍ ነው አሉ በጣም እውነት ነው
ድሮ ቸገረ የነበረው ተነስቼ አልጋ ማንጠፍ ነው ትልቅ ሰዓት የሚፈጅ ነገር አይደለም ግን ተነስተሽ ያንን ገጽ ያንን ሞራል አግኝተሽ አልጋሽን ማንጠፍ ስትጀምሪ የሚቀጥሉ ስራዎችን በቀላሉ ማድረግ ትችያለሽ ስለዚህ ስራ ተወጀለሽ ወይስ አትወጂ ስንፍናን የሚገልጽ ነው በህይወታችን ሌላው ሲቀጥል ደግሞ ፌዘኝነት ፌዘኝነት ስንፍና ነው የአፍ ስንፍና በሶስት መንገድ ነው የሚገለጠው ታውቂያለሽ አንደኛው ለምሳሌ በድርጊት ነው ሲያደርግ ሳያደርግ ስታዩ ሰነፍተዋለሽ ሌላው አስተሳሰብ ነው ሶስተኛው ንግግር ነው እና ፌዘኛ ሰዎችን በጣም ቀልድ የሚያበዙ ሰዎችን ተጠንቀቂያቸው እንዲሁ ለማሳቅ ምን ለማለት ብቻ ሳይሆን ቀልደኛላ በማይቀለድ ነገር በሐዘንሽ ሲቀልዱ በልብ ስብራትሽ የሚቀልዱ ሰዎች አሉና ፌዘኛ ሰዎች ትልቅ ቦታ ይደርሱ ለምን ቁም ነገር ለነሱ የማይሆን ሰው ይሆን ይመጣሉ እና ድንጋይ ላይ ቁጭ ይላል በሚማረው ሰው ይቀልዳል ትምርት ምን ይሰራልኛል ብለህ ነው በዚህ ዘመን ዝም ብለህ ብትመላለሰው ነው ያለው ሰውዬ ሄዶ ተምሮ መጥቶ ድንጋዩን ያስነሳል አንዴ ተነስ ድንጋዩን ልናነሳው ነው ብሎ ያነሳል ተነስቶም ቀልዱን ይቀጥላል ያኝ ስለዚህ ፌዘኝነት አንዱ መገለጫ ነው በአንደበቱ ሊሆን ይችላል የምትሰሪውን ትልቅ ስራ ያየ የሚያጥላላ ሰው በቃ የሰነፈ ሰው ነው ስለዚህ ወይ ሰራም ወይ አያሰራም ሀሜተኛ ወደ መሆን ይሄዳል የማይሆን ነገር ውስጥ ይገባልና ፌዘኛ ሰዎችም ከሆነን ምናልባት እንጠንቀቅ ነው አልፋልፎ ፌዘኛ አልፋልፎ ቁም ነገር ቀልደኛ ይቻላል ቀልደኛ ቀልቆ ጥሩ ነው ፌዘኛ ከቀልደኛም ከፍ ብሎ ሁሉ ነገር ላይ ፌዘኛ ማለት በቁም ነገሮች ላይ የሚቀልድ አላስፈላጊ የሆኑ ነገሮችን የሚያበዛ ማለት ነው አራቱንም ቲክ አርገሻል መቅዲ ያረኩ ነው እንግዲህ ተመልካቾች ያድርጉኝ ያረኩ ነው በደንብ የመጨረሻው እንደ ራሳችንን ምልክት የምናይበት ጽዳት ነው ንጽህና አይመስልም ማለት በጣም ከስንፍና ውስጥ ንጽህና እሺ የምን እንደሆነ ንጽህነት ደግሞ ተዘረዘረ ከሁሉ ነገር ነው ለምሳሌ ቢሮሽ ስመጣ ዝብርቅርቅ ከበዛ ቢሮሽን ማስተካከል ሳትጂ የሆነ ነገር አንቺ ጋር መጥቼ እንዴት ልቀበል ይችላል በተለይ ኢትዮጵያዊ እንደ ተቋምም በጣም ማስተካከል ያለብን በዚህ ጉዳይ ነው አሁን እኮ መንገዱ ሲሰራ አካባቢው ሲለማ ሲጸዳ ይሄንን ራሱ የማይወድ ሰው ሊኖር ይችላል ግን ታሪክ እየቀየርን ነው ቢታወቀን ጽዳት መስራት ቀላል አይደለም ማፍረስ ይጠይቃል የሆነ ነገር መትከል ይጠይቃል መንከባከብ ይጠይቃል ድሮ ኢትዮጵያ ብለሽ ሰርች ስታረጊ በሶሻል ሚዲያ ላይ ደሃ ሀገር ምን ሀገር ነው የሚመጣው አሁን እስቲ ሄደሽ በዩቲዩብ ላይ ሶሻል ሚዲያ ላይ ኢትዮጵያ ብለሽ ብቻ ሰርች አድርጊ immediately this is not Europe this is Africa የሚለው ምታይ እና በዛ ምሳሌ ይያዙ ነው ግን አሁን ትልልቅ መስሪያ ቤት ድርጅቶች ብትይጂ ምሳሌ ብዙ የማይሆኑ ነገሮች ደግሞ አሉ ያልተሰሩ ሽንት ቤቶች ውስጥ ግቢ እስቲ ትላልቅ ሆቴል የተባሉ አለመግባት ባትገቢ ነው የሚሻለው ብዙ በእጅ ጽሁፍ የተጻፉ አሉ ሽንት ቤት ውስጥ መጻፍ የሌለባቸው አጋጥሞሽ ያቀም እንዴ በጣም ሽንት ቤት ስለዚህ ንጽህና ራሱ ንጽህና በቃ አካባቢው ሰነፍ ነው አካባቢውን ማጽዳት ያልቻለ ሰው በቃ ስንፍና እየተጠጋው ነው ጓደኛሞች ይሆኑ ነው ሲጀመረ በተዘበራረቀ ነገር ውስጥ እኮ አይምሮሽ ጤነኛ ሆኖ መስራት አትችይም ቤትሽ ሞክሪው እስቲ ልብሶቹን በሙሉ አውጣጫቸው ቤቱን በቃ ብልጭትሽት ታርጊው አዙሪው መንባዩ እስቲ ከዛ ሰላማዊ ቁጭ ብለሽ ሰላማዊ ውሎ ለማዋልዋል ቻይ ሁሉ ነገር ግን ሱስ ስለምደው ነው ከለመድከው የተዘባረቀ ነገር ሰው ሲያየው እንጂ ላንተ ለምደው ትክክል ነው የምትኖረው ስለዚህ የለመዱት ስንፍናቸው ነው ማለት ነው ለሌላ ሰው ይከብዳል የሆነ ብዙ ነገር ተፈጥሯችን ራስ እኮ ፓተርን ያዘ ነው ጸጉሩሽን አሁን ብታዩ ለምሳሌ እዚህ ጋር ነው የሚጀምረው ከዛ በሰልፍ ነው የሚዞሩት ሁሉ ነገር ይሄ እጆቻችን ላይ ያሉት እነዚህ መስመሮች አይተሻል ፓተርን ነው ከፓተርን ውጪ አይምሮአችን መቀበል አይችልም ለዛ ነው የተዘባረቀ ነገር ክብድ የሚልሽ ጤነኛ ሰው ከሆነሽ ማለት ነው ግን ስንፍናም ደግሞ ይለመዳል ስለዚህ እኚህ ትንሽ መስፈርቶች ናቸው ብዬ አስባለሁ ሰው ራሱን ቼክ ቢያደርግ ከነዚህ ውስጥ ከአንዱ ስላይጣፋ ይችላል በከተማችን አነጋጋሪ ሆኖ ብቅ ያለውና በአገራችን የቡና መስተንግዶ ዘርፍ ቅንጡ ነው የተባለለት ኢቲኮፍ ቴስት ስፔሻሊቲ ኮፊ ጋለሪ የቡና አምሮቱን እንዲቆርጡ ከምንጩ በተመረጡ የቡና አይነቶች በፕሪሚየም መስተንግዶ በልዩ የረመዳን የኢፍጣር ፓኬጅ ሊያስደምሞ በሩን ከፍቶ አርሂቡ ይሎታል ኢቲኮፍ ቴስት በዚህ በተከበረው የረመዳን ወር ጤናው ተጠብቆ ደረጃቸውን ከጠበቁ የቡና መስተንግዶ ባሻገር ልዩ የኢፍጣር ፓኬጅ አዘጋጅቶ ከሚመጥነው ምቾት ጋር ሊያስተናግዶ ዝግጁ መሆኑን ሲያበስር በታላቅ ደስታ ነው
በተለየ አቀራረብ በአንደኛ ደረጃ መስተንግዶ የመስገጃ ስፍራ ሳያሳስበው ቢያሻው ለብቻው አሊያም ከወዳጅ ዘመድና ቤተሰቦቹ ጋር ሰብሰብ ብለው ቢመጡ በስታርተር በሜን ዲሽና በአፒታይዘር የታጀቡ በእጅ ወርቅ ሼፎች የተዘጋጁ ልዩ የኢፍጣር ምግቦችን ከስፔሻሊቲ ቡና ጋር አጣጥመው ምቾቶ ተጠብቆና ሰላማዊ በሆነ ድባብ መንፈሶ ታድሶ ይመለሳሉ። ኢቲኮፍ ኮፊ ብቅ ማለት ሲያስቡ ለሚጠብቁ ፕሪሚየም መስተንግዶ ቀድሞ ቦታ ማስያዝዎን አይዘንጉ። የተሟላ መረጃ ለማግኘት በስልክ ቁጥሮች 0919 37 1919 እና 0925 75 7777 ላይ ይደውሉልን። አድራሻችን ፒያሳ በከንቱ ከበርጌስ ክሊኒክ ፊት ለፊት በአሻወልዴ ኮንዶሚኒየም። ኢቲኮፍ ቴስት ይለያል። በጣም የሚገርም ነው። እንግዲህ እንዳልከው አሁን መገለጫዎች ውስጥ አብዛኞቻችን ስንፍና ወይ ተጠናውቶናል ወይ አብሮን መጥቷል። ከዛ ደግሞ እንደጋራ ምን ሰንፍባቸው ነገሮች ሲበዙ ለመጎበዝ ምክንያት ስታጣ ወይም ነገር ለማየት ኃይል ስታጣ እውነት ለመናገር በባዶ ስንፍናን ወይም እኔ ጀግና ነኝ ወይም ፈጥራለሁ ወይም ኃይል አለኝ አልተኛም ማለት ውስጥ እኮ ነገን ማየት ውስጥም አለ እና እነዛ ውስጥ ተቋማት የሉም ወይ ሲስተም የለም ወይ እንድትነቃም የሚያደርግህ ነገ እንደሚያልፍ ስታቅ እንደምትፈጥር ስታቅ እንደምትሻገር ስታቅ ነው እና ደግሞ ጥቂትም ቢሆን ትርፉን ስታየው አይደል እርሻ ካልን ፍሬው ማየት ስትጀምር ብዙ እኮ ባርስ ደግሞ ብዙ እኮ አዝመራ ወይም ብዙ ፍሬዎች መሰብሰብ ይችላል ማለት ስትጀምር እንጂ አንዴ ተዘራና መድከማቸው ያሰነፋቸውም ሰዎች አሉ። ሪዋርድ ማጣት ወይም መመለሻው ማጣትምና እሱም ላይ መበርታት ነው ወይስ እሱን ደግሞ እንዴት አድርገን አብረን ማሸነፍ እንችላለን? አስፈላጊው ነገር ሁሌ አንቺ ስትሰንፊ ሁሉም ይሰንፋል ማለት አይደለም። አንዳንድ አሉ ጥሰው ፈርቀደው የሚሄዱ በሲስተምም በተቋምም የምታያቸው አሉ ብቻ አንዱ እንደውም ከስንፍና ሰው እንዲላቀቅም ወይም ደግሞ በዛ ምክንያት ሰበብ አድርጎ ያንን ራሱ ከገባ እኔ አልችልም ያልሽውን እኮ የሆነ ሰው በደንብ ችሎት ታየዋለሽ። በቃ እኔ አላረኩት ማንንም እኮ የለም እዚህ ሀገር ይያልሽ የሆነ ሰው ጥሶ ሄዷል። በቅርብ አንድ ምስክርነት ሰማሁና በረከት ገበሬዋ ታውቂያታለሽ? አንድ ክፍለ ሀገር ላይ ሄዳ እሷ ስትናገር ነው እንግዲህ የሰማሁት። አካባቢው ማንንም ሰው አያርስበትም በቃ ጫካ ነው አውሬን ያለው መሬቱ አይሆንም ነው የሚባለው። ሄደችና ቦታውን አስመነጠረች አትቀልጂ እየተባለች ሲታይ ውሃ የለም። ከስንት ኪሎ ሜትር ሄዳ ውሃ ያስቆፈረች አመጣች። ከዛ አሁን እዛ ቦታ ላይ እሷ ልማት አላት እርሻ አላት። ልክ እሷን ሲያዩ አጠገቧ መግዛት ጀመሩ መሬቱ። ስለዚህ ሁሌ ተነሳሽነት አንዱ በቃ የምታዩ ሞቲቬት የሚያደርግሽ ነገር ሰዎችን ማየት እንደ ሞቲቬሽናል ስንል ንግግር ብቻ አይደለም። አሁን ንግግር ብቻ የሆነ የተቸገርነው ትልቁ ነገር ሞቲቬሽን ማለት ሰውን ማየት ነው። ምሳሌ መቅዲና አይተው እኮ ወደ ጋዜጠኝነት ሙያ ውስጥ እየተንደረደሩ ያሉ ብዙ ሴቶች አሉ እህቶች አሉ ወንዶች አሉ ስለሚወዱሽ የምትሰሪው ስራ ስለሚያስቀናቸው ትግል ውስጥ አልፈሽ ጥሰሽ ሄደሽ እንደገና ራስሽን ስትወጪ ስታብቢ ሲያዩ ያንን ቅናት አይተው ወደዚህ ሙያ የሚገቡ ሰዎች አሉ። ሞቲቬት ማለት ይሄ ነው መሆን የሚያጎብዛቸው ማለት ነው። ብዙ ሯጮች እኮ ሀገራችን ላይ የተፈጠሩት እና አበበ ቢቂላን አይተው እና ኃይሌን አይተው እንጂ ሰምተው አይደለም። በቃ ብዙ ጊዜ በማየት ሞቲቬሽናል ሆነ እቺ ሰምቼም አላቅም ድምጹን ራሱ ላይ ሰምቼ አላቅም። ምንም ተናግሯል ተግባሩ ግን ብዙዎች እንዲከተሉት ያደርጋል። ተግባር ከንግግር ይጮሃል። ያ አድርገሽ ያሳየሽው ሰው ከምትነግሪውና ከምትዩ በላይ ይመጣል። ትክክለኛ ሞቲቬትድ ሰው ሲሆን ይሄ ነው። ታዲያ ግን ተነሳሽነት ማለት መነሳትን ማምጣት አለበት እንጂ ተቀምጠሽ አይደለም የምትነሳሽው። ተነስተሽ መንቀሳቀስ ጀምሪ። ትክክለኛ ተነሳሽነት አንዱ መፍትሄው ይሄ ነው። በቃ ሌሎችን ማየት የደከመ ተቋም ካለ የበረታውን ተቋም መመልከት በማንበብ ሊሆን ይችላል በማዳመጥ ሊሆን ይችላል በማየት ሊሆን ይችላል። ተጠጊ እንደዚህ አይነት ሰዎችን በዚህ ጉዳይ የምትቸገሩ ከነሱ ራዕይ ጋር ከነሱ ዓላማ ጋር እየሮጡ ያሉትን ኢንተርናሽናል ያሉ ለምን አይሆኑ መዳሰስ ይቻላል። እነሱን ህይወታቸውን ማጥናት መመልከት። ሰው ሰነፍ ሲሆን ሌላ ኃይል ወይ ማናያቸው አሰራር ውስጥ ይሄ ምንድነው እንግዲህ ይሄ ሰይጣናዊ የምንበለው በቃ መንፈስ ተጠናውቶኛል እኮ እኛ እንዳልሆነን ወይም ከኛ ውጪ ሆኖ አካላት ሰነፍ እንዳደረጉን ወይም እንድንፈጥር እንድንሰራ እንዳልተፈቀደልን እድለኞች እንዳልሆነን ከጥሩ ቅድም ብለዋል ቤተሰብ እንዳልመጣን ከደሃ ሀገር እንደመጣን በቃ ሚሊየን ሰበቦች አሉንና ስንፍና ውስጥ ሰይጣንም ይሁን ሌላ ኃይል ቦታ አለው ወይስ የኛን ስንፍና አይቶ ነው
ራሱ እቺ ስንፍናን ያላቃትም እቺን ዘዴ እንዳለው እንቁላሉን ታቀዋለህ አይደል እሱ በጧፍ ሲያደርግ ሰይጣን አሳሳተኝ ሲል እኔ ራሴ እንደዚህ እንደሚጠበስ አላቀም እንዳለ አንዳንዴ እንግዲህ ይሄ ሌላን ኃይል የሚያስቀና ሁሉ ስንፍና ያለን ሰዎች ልንኖር እንችላለን ለመናገር ምን ትለናለህ እዚህ ላይ ቀደም ለዛ ነው ያልኩሽ ከሰይጣን ቀጥሎ ስንፍና ሰይጣን ራሱ አንቺ ጋር ሲፈልግ እስቲ በምን ክፍተት ልግባ ይላል አንዳንዴ ያው ገንዘብ ወዳድ ከሆንሽ በዛ ይገባል ተሳዳቢ ከሆንሽ በዛ ይገባል ሰነፍ ሰው ግን ካገኘ በቃ ቪአይፒ መግቢያ ነው የሚያገኘው ይመቸዋል በሱ ምንም ነገር ለመስራት እና ለዛም ደግሞ አስፈላጊ የሆነ ምላሽ መስጠው በቃ በዚህ ጉዳይ ሰይጣን ሰነፍ አረገኝ ይላሉ እኮ ሰዎች ልክ ናቸው ግን ሰይጣንን እሺ ታባርሪዋለሽ ትገስጪዋለሽ ትቃወሚዋለሽ በመንፈሳዊ ነገር ታጠቂዋለሽ ራስሽንስ ሰነፏንስ መቅዲ ሰነፍ ከሆነችም ሰነፏንስ መቅዲ ምን ላርጋ ራስ መግዛት ወደ ትልቁ ፖይንት መጣናው ውይ በጣም ልክ አሁን ቅድም ያልከው ነገርን በቀጥተኛው መንገድ በስርዓት ባለው መንገድ ለመምራት ይሄ ራስን መግዛት በቃ ቅድምም ያልከው ነበር መጽሐፍትን ያጣቀስክና ዓለምን ከሚገዛ በቃ በንግስና ዓለምን ከሚያስደንቅ ሰው ይልቅ ራሱን የሚገዛ ስሜቶቹን የሚያርቅ ሰው በጣም ጠቢብ ነው ተብሎ እንሰማለን ከባዱ ነገር ደግሞ እሱ ነው ታውቀዋለህ እኮ አሁን የማወቅ ችግር የለብንም እኔንም ጨምሮ ብዬ ነው ማስበው ምን ማድረግ እንዳንደርግ ለውጥ እንደምናመጣ ምን ብንሰራ ከፍ እንደምንል ምን ብንሰራ ክብር እንደሚኖረን እያወቅን ከክብር በታች ደግሞ ምን ሆነ ሰዎች አለንና ራስን መግዛት ራስን ከመግዛት በፊት እንዴት ራሱ ይቻላል ከዛ በፊት እኔ እንደውም በጣም ሰጀስት ማድረገው ራስን መመርመር ነው መመርመር እስቲ የቱ ጋር ነው ግን አንዳንዴ እኮ ታውቂዋለሽ ግን የትኛዋ ኤሌክትሪክ እንደተበጠሰች ነው ያልገባል የትኛዋ ላስተካክላት ነው ሰው ለምሳሌ ታሞ ክሊኒክ ሲሄድ መጀመሪያ የሚሰራው ስራ ሰውየው ታሟል እኮ ያውቀዋል እና መሄዱ በራሱ አንድ እርምጃ ነው እኮ ለመፍትሄ ለማግኘት ራሱን መርምሮ በቃ የሆነ ስሜት እየተሰማኝ ነው ልክ አይደለም ክሊኒክ ሲሄድ ትልቁ የሚሰራው 80% ስራ ህክምና ላይ ምርመራ ነው ምንድነው መቅዲያ መማት ብለው ይፈትሹሻል በደም ይፈትሹሻል በቼክአፕ ያዳምጡሻል ይጠይቁሻል ስለዚህ ወደ መፍትሄ መሄድ ሰው እሺ ብሎ ራሱ ለህክምና ሄደ ሰው ነው ራሱን ለመመርመር ፈቃደኛ ሆነ ከዛ በኋላ ደግሞ ሲነገርሽ ይሄን የታመምሽ ውስጥ ባይ ምንም አጣቅማሚ መርፌም ከሆነ እያመመሽ ትወጊያለሽ መድኃኒት ከሆነ እየመረረሽ ትውጫለሽ ስለዚህ ራሳችንን መመርመር የመጀመሪያ እርምጃ ነው ከዛ በኋላ ችግርሽን ስታቂ ቦታውን ስትለይ ራስን ወደ መግዛት ይመጣል እሱን መለየት ላይ ግን ዕውቀት ደረጃ ወስነው አሁን አንዳንዴ አንተ እኮ እንዲነህ ያልካቸው ራሳቸውን የሚስሉበት መንገድ የሚያስደንቀኝ ሰዎች አሉ በጣም ወይ ኃይለኞች ተናጋሪዎች ሆነው አይኔ እኮ ጨዋኔ ተመሰከረል ማለት የቱ ጋር እንዳሉ ሁሉ ያከበቡበት ሰርክል የቱ ጋር እንደሆነ እንዘነጋዋለን እኛ ለራሳችን የሚሰማን ማንነትና ሰዎች ናቸው የሚሉን አንዳንዴ ፍጹም ይራራቃል ቤተሰብ የሚያው ክፍተታችን የትዳር አጋር የሚያው ክፍተታችን ጓደኞቻችን የሚያው እንዲ ናችሁ የሚሉንና እኛ ስለን የተቀመጥነው ማንነት ሰማይና ምድር ነውና ይሄ ማወቅ ስንል መመርመር ስንል በእውቀታችን ልክ ነው ወይስ አንዳንዴ ሰዎች ሊመረምሩን ይገባል የሰዎች ምስክርነት ወሳኝ ነው ለምሳሌ ከአንድ ሰው በላይ ካለሽ እስቲ ቼክ ላርግ ብሎ መስታወት ጋር መሄድ ነው እኛ መነጽር ነው የምንወደው መስታወት ማን ይሉኛልም ጥሩ ነው አይደል መነጽርና መስታወት ልዩነቱ በመነጽር ሌላ ሰው ታያለሽ በመስታወት ራስሽን ትጎበኛለሽ ስለዚህ 10 ሰው 5 ሰው ካለሽ ኦኬ እስቲ ቆይ ሲጀመርኩ ወደ ምርመራ የሄደ ሰው በመጀመሪያ ሃምብል ሆኗል ማለት ነው ችግር አለብኝ ብሎ የተቀበለ ሰው ከዛ ውጪ ማያስፈልገኝ ብሎ እኮ ሰው ከነበሽታም ሊኖር ይችላል ግን ትንሽ የጋንግሪን ቁስል እግር እንደሚያስቆርጥ ማወቅ አለብሽ ፊውቸርሽን ሊበላ እንደሚችል ስለዚህ መጀመሪያው ራስን መመርመር ስቴፕ ራሱ የሄደ ሰው እኮ ትልቅ ደረጃ ነው ሄደው ከዛ ነው የሚጀምረው ያልኩሽ ለዛ ነው እንጂ ሹር ነኝ አታስፈልጉኝም ካለ መፍቱ ነው በራሱ መንገድ ራሱን የሚያይ ሰው ሊሆን ይችላል ያ ሰው እንዳልሹ ቅድም በእውቀታችን ደረጃ ይለያያል ለኛ ለራሳችን ያለን አመለካከት ይሄ ነገር ይለያያዋል ወደ ራስ መግዛት ግን ስንመጣ ቀደም ያልሹ በጣም ቆንጆ ጥቅስ ነው ምሳሌ ላይ ያለ ነው ከተማን ከሚገዛ በመንፈሱ የሚገዛ ይበልጣል አለ ከአንድ ከተማ ሙሉ ብርጌድ ሰራዊት ካለው ይልቅ ሰው ራሱን ከገዛ ብዙ ነገር ውስጥ ላይ ገባ ይችላል ይያለ ያለው እና ራስን መግዛት ትልቅ ሀብት ነው ጤና ይስጥልኝ ቤተሰቦቼ ደህና ናችሁ በመቅዲዬ ሚዲያ የተለያዩ ፕሮግራሞችን ያነሳን እስካሁን ቆይተናል አንድ ወር አካባቢ ሆኖናል ግን
በጣም ጥቂቱን ነው ወደ እናንተ ያደረስነው ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች ድራማዎች ቀልዶች በጣም ብዙ ዝግጅቶች እናንተን ይጠብቃሉ ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት ስለዚህ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ መልካም ጊዜ አለመግዛት ደስተኛ ያደርጋል ብሎ የሚያምኑ ሰዎች አሉ ልቅነት ማለት ነው ልቅነት ነው የተሰጠን በቃ አጭር ናት ምን አባቱ በጣም ትንሽ ጊዜ ነው ይሄንን ጊዜና ይሄን እድሜህን የምትፈልገው ነገር አድርገህ ኑር በቃ ከዛ በኋላ ለዓለም ነው ያለውና ይሄ እንደውም አንድ ጊዜ አንዴ መጋቢ ሐዲስ ሸቱ ስንጫወት ምን አሉኝና በጣም የተገረምኩበት ነገር ነው አሁን እኮ በቃ ሰው ስጋ ቤት ይሄዳል አቅም አለው መጠጥ ቤት ነው ሬስቶራንት ላይ ነውና ድህነት እኮ የለም ስላቸው እንዴ ታዲያ የሚበላ ሰው እኮ የደሃ ሰው ባህሪ ነው እንደውም እኮ ተቸግረናል ማለት ያለብን እግዚኦ ማለት ያለብን ሰውን ስጋ ቤትና መጠጥ ቤት ስናይ ነውና እንደውም ማህበረሰብ መብላት ሲጀምር ነገን የሚያይበት መነጽር በጣም እንደቀነሰ መገለጫ ነው ሲሉኝ እኔ የሚበላ እንግዲህ አቅሙ አለን እንግዲህ አንዳንድ ጊዜ ያየ ነገሮችን የምናይበት እንትን ይላል ይታችን ራሱ ይላል ልክ ነው ስለዚህ ነፃነት ውስጥ የለም ራስና ለመግዛት ነው ነፃነት የሚሰጠኝ ለሚሉ ሰዎች እይታቸው ይመስለኛል ራስን መግዛት እኮ በነፃነት ውስጥ እኔ አሁን ድሮ ለምሳሌ ልቅነት ህይወቴን እንደ ነፃነት ነበር ማየው ግን ደግሞ ያቃላል እሱን አላወቁ በጣም ብዙ ልቅነት ህይወት ውስጥ አልፈያለሁ በማይጠቅሙ ማለት ነው ያው ወጣትነት ክፉ ምኞት ከአመታት በፊት ነው እሺ ግን ከተወሰነ ስቴጅ በኋላ እስራት ነው የሆነብኝ ለጊዜው ማቹሪቲ ላይ ሳልደርስ ለኔ ምንድን ነበር ያ በቃ ነፃነቴ ነው ወጣት ነኝ እንደፈለኩ ነው ከሆነ ጊዜ ግን በኋላ ነፃነት ብዬ የጨበጥኳቸው ነገሮች ይዘውኝ ያስገሩኝ እና መውጣት በፈልክ ከማህበረሰቡ መገለል ጀመርኩኝ ያለው ገንዘቤን መጨረስ ጀመርኩኝ ለምን ኦሬዲ አስገብተው ይዘውኛል በቃ ወጥመድ ነው ሆኖብኝ አሁን ያን ጊዜ ራስን መግዛት ነው ወይስ ነፃነቴ ነው ማለት ራሴን መግዛት ነው የሚጠበቅብኝ ከነዛ ነገሮች መከልከል እና እንዳልሽው ማቹሪቲ ላይ ሰው ሲደርስ ቤት ያስፈልገኛል እኮ ብሎ ሰው ለምሳሌ ማሰብ ሲጀምር ቤተሰብ እኮ መመስረት አለብኝ ብሎ ማሰብ ሲጀምር እነዛ ነፃነቶቹን መከልከል ይጀምራል እኔ ትዳር ሲይዝ በየቦታው እየሄድኩኝ ስጋ እንደ ቅድሙ እንዳልሽው እንደፈለኩኝ ማውጣት አቁሜያለሁ ለምሳሌ ተመካክረን መሆን ጀመረ እና ገስቶ መሄድ ይጀምራል ገስተሽ ትሄጃለሽ ለቤት የሚያስፈልገውን ቤት ውስጥ ሰው ሲኖር ወደዛ ታርጊያለሽ ማቹሪቲ ሌቭል ነው ያስባለሁ ለምን እሱን አልኩ በጣም ከባድ ስለሆነ የትኛውም ሊቅ የሚባል ሰው ያልጠበቀበት ቦታ ራሱን ያገኘዋል አንዳንዴ ምን አስባለሁ እኛ ማናቀው ሁሉ የተደበቀ ባህሪ መቅደስ ስለ መቅደስ ማታቀው ሁሉ አላት እንዴ ወይም እንዳልከው ዮሴያስን እንዴት እሱኮ እንዴ ነበር ወርዱ እንዴት እንዲህ አይነት ቦታ በተለይ አሁን አስቀምጠን ከበናቸው በቃላቶቻቸው ተገስተን በምኩራብ ሲሰብኩ በጣም ራሳችን መርምረን ያለቀስንባቸውን ሰዎች በፍጹም ማይገኙበት ቦታ ስናገኝ ስለ መግዛት የሚነግሩን ስለ ጥበብ የሚነግሩን ሰዎች እዛ ስናይ የትኛው ጋር ነው ወይስ መውደቅ መነሳታቸው የሰውነት ባህሪያቸው ነው አሁን ጠይቡ ሰለሞን ስትል የጠይቡ ሰለሞን መውደቅ ደግሞ ብዙ ቦታ ታያዋለ ወይኛ ምናይበት ነው ወይስ ራስን መግዛት ከንግግር ያለፈ አንዳንዴ ራስን የሚፈትነ ጊዜ አለ እንዳንፈርጅም ደግሞ ከነሱም እንዳንሸሽ ደግሞ የትኛው ጋር እናስቀምጠው ራስን መግዛት ፍጹምነት ነው ወይ የሚለውን እስቲ ንገረኝ ራስን መግዛት በልማድ የሚደረግ ነው ወዲያው የሚፈጸም ነገር አለ ስለዚህ ማንንም ትላንት ሩጫውን ጀምሮ የነበረ ዛሬ ወድቆ ብታየው ልትገረም አይገባም እንዳልሽ ደግሞ ቀደም ጣትሽን ቀሰርሽ ማለት ነገ በዛው ተመሳሳይ ነገር ራስሽ ልታገኙት ትችላለሽ በጣም ስለዚህ ሁሉ ጊዜ ምክራቸውን መቀበል ነው መልካም ነው እኔም አይቼው ስለማቅ ነው እንዴት ያልኩት ነገር እኔ ራሴ እንዴት ተብሎብኛል ምክራቸው ከነሱ የመነጨ አይደለም ትክክለኛ ምክር ወይ ከእግዚአብሔር ቃል የመነጨ ወይ ደግሞ መርህ የሆነ ነገር ሊሆን ይችላል ስለዚህ ሰው መርህ ጣሰና መርሁ ልክ አይደለም ማለት አትችልም እና ግን ራስን በመግዛት ግን ልምምድ ጽናት ይጠይቃል ትልቁ ነጥብ አንዱ ጽናት ነው ለምሳሌ ዛሬ የጀመርሽውን ነገር ነገ ማድረግ አለብሽ ከነጎዳም ማድረግ አለብሽ ያንቺ እስኪሆን ልማድ እስኪሆን ልብሽን ለምሳሌ እስቲ እንዲህ ነው በግራ በኩል እንደዚህ ልብሽ ይመታል እዚህ ጋር አልተቀየረም ብለን ብዙ ነገር እየተቀየረ የልብ አይቀየር አንዳንድ ነገር ብዙ ቦታ ሲስተኮ እስከሚቀየር ድረስ ይጠፋል በዚህ በኩል ነው እስካሁን እሺ ይመታል አይደል አዎ ድምጽ አለው አይደል እውነት ነው እስከ ዛሬ ድረስ መቅዲ ከተወለደች ልብሽ መምታት አቁማ አታውቅም ኃላፊነት ተሰጣት መምታት ነው ደም መርጨት ነው በሞላው ሰውነትሽ ትንሽ ደግሞ እንኳን እስቲ ለረፍ ላቁም ብትል ሰውነትሽ ላይ መቅዲ የለችም በቃ
ፀሐይም እንደዛ ነች ማለዳ መውጣቷን አቁማ አታቅም ሲሰማትም ሲደብራትም በስሜት አለ የምትንቀሳቀሰው በመርህ ነው ጽናት ማለት ልክ እንደዛ ነው የተፈጥሮ አካላቶቻችን በቋሚነት ነገሮችን ለማድረግ ተዘጋጅተዋል አላማ ይሄ ነው ብለው ትላንት ሲሰሩበት ከነበረው ቦታ ለምሳሌ ተባረው ወጥተዋል ግን ስራቸውን አልቀየሩም ለዛ ነው የተፈጠርኩት ብለው ስላመኑ የሰው ልጅ ግን አንድ ነገር ይጀምራል ከዛ ይተዋል ትምርቱን ይጀምራል ይተዋል የሆነ ቢዝነስ ይከፍታል ይተዋል ልማድ አለ ማድረግ አንድ ነገር በቋሚነት የኔ ነው ብሎ ይዞ ጽናት አለ ማድረግ በጣም ለስንፍና ያጋልጣል ምን ይጠቅማል አሁን ወደ ጥቅሙ ልንመጣ ነው አንዳንዴ እንሰማናያቸውና ወራቸውና ምን ይጠቅማል ግን ምክንያቱም አንዳንዴ ሰነፍ ሆኖ መበልጸግን ስታይ ድሮ ነውር የነበሩ ነገሮችን እንደ ክብር ተቆጥረው ከፍ ሲሉ ስናይ ራሳቸውን የማይገዙ ሰዎች ሲጨበጨብላቸው ስታይ ከፍ ያለ ወንበር ላይ በእልፍኝ ውስጥ ከፍ ብለው ስታያቸው የቱ ጋር ነው ታዲያ አንዳንዴ ሰነፍ ሆኜ ነገሮችን ቀለል አድርጌ በልቼ ጠጥቼ እንደፈለኩኝ ኖሬ ቢያንስ እንኳን ስጋዬ እንደሳሰኛለሁ እንላለን እሱ ደስታ ራሱ እናየዋለን ግን ምን ይጠቅማል አሁን ምንለው ሰነፍ አለመሆን ራስን ሳትገዛም ሁሉም እኮ ይቻላል ይሄው እየኖርን ነው ሳንገዛም ስንገዛም እየወደቅን እየተነሳን ብዙዎቻችን እየኖርን ነው ምን ይጠቅማል ትልቁ ወደዚህ ነጥብ መጨረሻ ላይ ልመጣልሽ ነበር ትልቁ የስንፍና ጥግ አለ በቃ አሁን ይሄንን ፐርፖዚሽን የምታቂበት መጽሐፍ ቅዱስ ላይ ይላል ሰነፍ አለ በልቡ አምላክ የለም ይላል በቃ የስንፍናው ጥግ ነው አሁን ያልሽኝ ነገሮች ሁሉ ይሄ ሞራሊ ያልሆኑ ነገሮችን ሰው እንደፈለገ የሆነ ሰነፍ ነው አላልነው እሱ እየኖረ ነው የምትዩ ሰው በልቡ አምላክ የለም ብሎ የሚያስብ ሰው በአፉ አይደለም በአፉ አምላክ አለ ሊል ይችላል የምትመለከቹ ሰው ግን በልቡ አምላክ አለ ብሎ ማሰብ ሲጀምር ፈሪሃ እግዚአብሔር ይኖረዋል ስለዚህ ሚናቅ ስንፍናና ሚናቅ ጉብዝናና ክብር ውስጥም አይገባም ለምን ያየኛል ብሎ ዘላለማዊነትን አስቦ ነው የሚንቀሳቀሰው ስለዚህ ያ ሰው መልካም አለመሆን አይችልም የመጀመሪያ ያ ሰው ሌሎችን አለማገዝ አለመርዳት አለማንሳት አይችልም ያ ሰው በግፍ በጠብ በክፉ ነገር ሲገኝ አታዩ ለምን በልቡ አምላክ የለም አይደለም የሚለው አምላክ አለ ያየኛል ደሞ ይሄን ሩጫዬን እኮ አቆማለሁ የሆነ ቀን ይሄዳለሁ እዚህ ምድር ላይ ነባው ነገር በሙሉ ያሸዋ ቤተ መንግስት ነው ለሌላው ጠላሹ ምትጂ ነው መልካምም ነገር ሆነ ግፍም አመጽም ሆነ ስትጂ ግን የሚያወራርዳል ብዙ ሰው ግን በቃ አምላክ የለም ብሎ በልቡ ያስበ ሊኖር ይችላል አሁን የሚገርም እሱ ቃል ራሱ የሚያስደነግጠልክ ቀነሰ ድሮ የመጨረሻው ሰሪህን አስገኝህን ስሙ በሚጠራበት ቦታ ሁሉ ድንጋጤ ያለ አሁን ምትለው ቃል ምናልባት ልባም ለሆነ እንጂ ላልሆነ ሰው ነገ አለ ከሞት በኋላ ህይወት አለ ማለት ራሱ ፌዝ የሚመስላቸው ሰዎች አሉ ይሄ ምንም ከኡነታው አንከደው ያ መደንገጥ ያ ፍርሃት የለም እና ያንን አለማሰብ ምን ያህል እንደተለማመድ ሁሌ እየተለማመድ ነው እንደውም ሹፈታችን ማነሳችን መገለጫ ሁሉ ከባድ ነገር ላይ የሆነ መጥቷል ከዛ እንደተባለው ኑጋ እያሉ እንደወረወሩት ሁሉ አይደለንም ወይ ለማለት አያስደፍርም ከሰቀሉት ወገነንም ይላሉ አሁን ቢመጣ ልንሰቅል ምን ይችላል ሰዎችም አለን ግን እኔ ህይወት ላይ ነገን ማሰብ እንዴት ህይወት ይኖራል በየቀኑ ፍሬ ያለው ምትኖሩት ወይም እየሞከራችሁት ያላችሁት ሰዎች መንገር አለባችሁ ብዬ አምናለሁ ራስን ስትገዛ ከዛሬ ነገ ምን ፍሬ ያለው አንተ ላይ በምን ትደሰትበታለህ በምን ታተርፍበታለህ የነካው ይዳሰሰው ነው አይደል የቀመሰው ሰው ነው አንዳንዴ ሲመሰክር መታየው በቢሮ ሆነው ሲጫጫኖት ስራውን በቅልጥፍና ለመስራት ቡና ሲያምሮት ጁሊያ አለች ጁሊያ አዲስ ስታፍ ነች አይደለም ቡና ማፍላይ ነች ከቢሮ ሳይወጡ የኢቲ ኮፊን ኔስፕሬሶ ኮምፓቲብል ካፕሱል በመጠቀም የሚስተናገዱበት ሲኢኦ ሞዴል ጁሊያ ማሽን አሁን ነቃ ብለው ይወያዩ ማሽናችን ኢቲኮፍ ኔስፕሬሶ ኮምፓቲብል ካፕሱልን ይጠቀማል ኢቲኮፍ ኔስፕሬሶ ኮምፓቲብል ካፕሱል አሁን ያስፈልጋል ካፕሱል ስናመርት የሀገራችንን ስፔሻሊቲ ቡና ተጠቅመን ነው ጋያ ኦሽን ሚልካና ጁሊያ ማሽኖችን በጥራት እናስመጣለን በአሪፍ ዋጋ እንሸጣለን በከፍተኛ ጥራት የተመረተውን ኢቲኮፍ ኔስፕሬሶ ኮምፓቲብል ካፕሱል ይቅመሱና ቡና ጠጣው
አድራሻችን ሪበከንቱ ባሻውልዴ ኮንዶሚኒየም አጠገብ ኢቲኮፍ ቴስት ውጤት ነው ትልቁ ነገር ገበሬን መመልከት ነው በቃ አሁን ላልሽው ነገር ገበሬ ዛሬ ተነስቶ ባይዘራ ራሱን በመከር በበጋ ወቅት ያንን ፀሐዩን ሙቀቱን ተቋቁሞ እርሻውን በሬውን አስሮ ጠምዶ ማረስ ባይጀምር ምንድነው ለውጡ ካለ ነገ ከደጎዲያ ትውልዱን የሚያበላበት ቤተሰቡን የሚመገብበትን ነገር ነው የሚያጣው ስለዚህ አንዱና ዋናው ነገር መታዩ ውጤት ነው የትኛውም ትልቅ ነገር ጋር የደረሰ ሰው ከጀርባው ብዙ ለቅሶ ብዙ ልማዶች አሉት በቃ ጥናት ራሱ ብታረጊ ሰክሰስፉል የሚባሉ ሰዎች ቅድም ያነሳናቸውን አብዛኛውን ቲክ ያደረጉ ናቸው በማለዳ ከመነሳት ጀምሮ በመጽናት አንድ ነገር በማድረግ በመውደቅ በመነሳት ትተውት አልሄዱ ዓላማቸውን በሌላ መንገድ ቀጥለውታል ስለዚህ ውጤት አልባ መሆን ከፈለግሽ ምንም አለማድረግ ይቻላል የውርስ ኑሮ ይባላል ወይ ደግሞ የሎተሪ ህይወት ሎተሪ ደርሰኛል ብሎ እንደሚኖር ሰው ማለት ነው ሎተሪ ደግሞ የደረሳቸው ሰዎች በጥናት አሁንም መልሰው ወደ ባዶነት ነው የሄዱት ለምን የገነቡበት ተከሻ የላቸውም ያንን መሸከም አይችሉም ስለዚህ ፊልም ቤት ምን ቤት ሲገዙት ሊያልቅ ይችላል እና ለማድ ግን ጠንካራ ነገር በህይወታችን ድንቅ ነበር ያገናል የመጨረሻው በዚህ ሩጫ ላይ አንድ ነገር ላስቀር መፈልገው አለመናቅ በተለይ እንደ ኢትዮጵያዊ ትናንሽ ነገሮችን የመናቅ ነገር አለ ተመሳሳይ ነገሮችን ይመራቅ አንድ በህክምና ሙያ ላይ ያለ ሰው ሌላውን ህክምና ሙያ ላይ ያለውን ሰው ይነቃዋል በሆነ ነገር ውስጥ ያለ ከሱ ጋር ተመሳሳይ የሚሮጣውን ይነቃዋል ግን ተነጋግረው አንድ ላይ ቢሰሩ ትልቅ ስራ መስራት እንችላለን ብዙ ትናንሽ ያደረገን አንዱ መናናቅም ነው ያስባለሁ ስራዎችን እንንቃለን ትናንሽ ስራዎችን ጅማሬዎችን እንንቃለን ምንም ነገር ደግሞ ትንሽ ሳይሆን ትልቅ የሚሆን ነገር የለም በቃ የትኛውም ዘር ትንሽ ሆና መሬት ውስጥ ሞታ ነው ዛፍ የሚሆነው ሰው ዛፉን ይፈልጋል ዘሩን አይፈልግም የትኛውም ወንዝ ከምንጭ ነው የጀመረው የትኛውም ትላልቅ ሰው ከጨቅላ ከህፃን ከማህፀን ነው የጀመረው ትንሽ ነገሮችን ካልናቀን በእውነት ስንፍና ከኛ ይርቃል ዛሬ ትንሽ ናት ብለሽ የምትጀምሪያት የሆነች ዲዛይን የሆነች ቢዝነስ ነገ ትልቅ ቢዝነስ ዓለም አቀፍ ድርጅት ሊሆን ይችላል እንዴት ነው ይሄን ያገኘው ምኖረው ብለሽ ግን ከቀያየርሻቸው በቃ በዛው ልንቀር እንችላለንና አለመናቅ ወሳኝ ነጥብ ነው ያስባል በጣም ትክክል እና በትጋት ለሚሮጡ ሰዎች በትጋት የሚሰሩ ሰዎች የሚያያቸው አይን አለ ብዬ ነው ማምነው ነኝ አንድ ታሪክ አውቃለሁኝ ከዚህ ቀደም አንድ የነበርኩበት ሌላ ስጀምር የነበርኩበት ተቋም ነበርና በሌሊት ሁሉ ጊዜ ጽዳት የምታጸዳ ሴት አለች ሁሉ ሰዓቷ አጠብቃ ሁሉ መደበኛ ነገሯን ያ ሽልማት ይኖረኛል ወይም ሸለማለሁ ብላለም ግን በትጋት ስንፍናን በመተው በንቃት ስታደርገው ህይወቷን የሚቀየር ነገር በአጋጣሚ የዛ ድርጅት ባለቤት ድንገት በሚጎበኙበት ጊዜ ሁሉ ጊዜ በተመሳሳይ ሰዓትና ስራዋ ላይ እሷን ነው የሚመለከቱትና በኋላ ለህይወቷ በጣም ትፈልገው የነበረ መኖሪያ ቤትና በጣም ትልቅ ስጦታ ሰጧት ስለዛች ሴት ይናቃለው እና በሰዓቱ በጣም ብዙ ሰው ተገርሞ ነበር እንዴት ለሷ ምክንያቱም ምን ስላረገች ነው ጽዳት ናትኛ ይናርገና ያ ሽልማት የተሰጣት ሰነፍ ባለመሆኗ ነበርና አንዳንዴ ሰነፍ ባለመሆናችን የቱ ጋር እንደምትሸለም አታውቀው ስትተጋ የቱ ጋር እድል እንዳለ አታውቅም ስትተኛ ደግሞ የቱ እድል ላይ እንደተኛህም አታውቅምና መጨረሻ ላይ የተኙትን ያንቀላፉትን ይዞ መሄድ ላይ ልክ ነው ወይስ የሚሮጡት ላይ አብሮ መሮጥ ሰነፍ ሰዎች ብዙ ጊዜ አንድ አይነት ሰርክል አላቸው ንቁ ሰዎች አንድ አይነት ሰርክል አላቸው በተለይ እንደዚህ ቅልጥፍ ብለው ነገሮችን በትጋት የሚሰሩትን ስታይ አካባቢያቸው ላይ ሰነፍ የለም አያውቁትም አንዳንዴ ደግሞ ሰነፎቹን ለመጎተት ደግሞ የሚጥሩ ተጊዎች አሉ የትኞቹ ናቸው ልክ ትላል እኔ መመክረው ቡድንሽን ከትጎቹ ጋር ማድረግ ሰልፊሽነት አይደለም አዎ አይደለም በራስ ጉዳይ ባይዘው መጀመሪያ ኮራስሽን ስታደኝ ነው መቅዲ ነገ ሌሎችን ልትሰበስብ የምትችይው አንቺ ማለበለዚያ በሰነፍ ሩጫ ውስጥ ገብተሽ ሌሎቹ በሰነፈው ተያይዛችሁ ነው የምትወድቁት ስለዚህ አትሊስት ብርሃን ይኖርሽ እነሱን አይተሽ ተመልከቺ እደጊ ከዛ ኢሚዲየትሊ በጣም ቀላል ነው ይገባሻል ያው ቀድምን ያልነው ነገር ካረሳሽ ፈጣሪን ካረሳሽ የምትሮጪበትን ዓላማ ካወቅሽ ነገን ብቻ ሳይሆን አጭር ቅርብ ርቀት ማትመለከቺ ዘላለምን የምታይ ከሆንሽ ሌሎችን መሰብሰብ ትጀምራለሽ በዛውስ ባንቺ ሩጫ ውስጥ ደግሞ ብዙ የሚሳተፉ ይኖራሉና
የትጉ እጅ ይባረካል ይላል መጽሐፍ ቅዱስ ስጠቀልል የታካች እጅ ግን ትገብራለች ትደክማለች ትደህያለች ነው የሚለው ስለዚህ እኛም ወደ ትጉ መስመር ብንገባ ብዙ አትራፊዎች እንሆናለን ያስባለሁ እውነት ነው በጣም አመሰግናለሁ መሪ ዮሲያስ እንግዲህ መጽሐፍቶች ደግሞ ከዚህ ብዙ ጊዜ ማይገድባቸው ነገሮች ይሰጣሉ 7 መጽሐፍት አሉ ያንተ መጽሐፍቶች ገዝተው እንዲያነቡ በተለይ ካለፍክበት ከዳሰስከ ወጣት ነህ ለወጣቱ ነግረ ሳይሆን የኖርከውን ህይወት ነው ያሰፈርከውና ቢያዩት ቢያነቡት ይተቀማሉ እንግዲህ ስለሆንክ በጣም አመሰግናለሁ እኔም በጣም ነው ማመሰግነው እሺ ፈትልና ወግ ይሄን ይመስላል ስንፍናን ከዚህ በኋላ በራስ ቲክ ያርግናቸው ነገሮች ለመስራት እንሞክር ማፍራት እንችላለን ነገ የተሻለ ይሆናል ነገ ደግሞ በተለይ ለሚሮጡ ሰዎች ብቻ በሮች የሚከፈቱበት ጊዜ ይመጣልና ሳይጨልም በብርቱ ጊዜያችን ስንፍናን እናስወግድ መልእክታችን ነው የአባይ መዝናኛ ዝግጅቶች ይቀጥላሉ መልካም ጊዜ